የድርጅቱን መጪ ዕድል ሊወስን የሚችለውን ውል ለመፈረም ተቃርቦ ነበር። ግን ዛሬ እውነቱ በጠረጴዛው አጠገብ በዝምታ ቆሞ እንደነበረ አላወቅም። አስተናጋጇ ወደሱ መጣ። ድምጿን ቀንስ አድርጋ ግን በቶሎ አጠገቡ ያለው አስተርጓሚ እያንዳንዱን ዋና ቃል እየቀየረበት እንደሆነ አስጠነቀቀችው። ወዲያውኑ ፊቱ ተለወጠ፣ ምክንያቱም በፊት ሰዎችን ማመድ ጎድቶታል። በድምጿ ውስጥ ግን እውነተኛ እርግጠኝነት የሚታይ ነገር ነበር። አስተርጓሚውም በልብ ሙሉነት ስቆ መቆየቱ እየጠበቁ ያሉትን ሰዎች ያናዳል በማለት ቶሎ እንዲፈርም ይገፋፋው ነበር። ከወረቀቱ በላይ ቆመ። ከዚህ በፊት የደረሰበት የክደት ትዝታዎች እንደ ጥላ ሆነው በፊቱ ላይ መጡበት። አስተናጋጇ ስራዋን አደጋ ላይ ጥላ ለመናገር አይኖቹን በትኩረት አየችው። ምክንያቱም ውሸት የምትወደውን ቤተሰብ ቀድሞውኑ አጥፍቶባታል። ንግግሯ ጩኸት አልነበረውም፣ ግን እውነት ብዙ ጊዜ ተንቆ በማየቷ የመጣ የልምድ ክብደት ነበረው። ቪዲዮን ከመጀመራችን በፊት ይህን ታሪክ ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩት። ወደ ታሪክ አለፍኩ። በዛ ቆንጆ ምግብ ቤት ውስጥ ዙሪያውን አየ። ሀብትና ስኬት በዙሪያ ቢኖሩም በድንገት ብቸኝነትን ተሰማው። የአስተርጓሚው ረጋ ያለ ድምፅ ደግሞ ገፋፋው። ግን በቃሉና በፊርማው መካከል ጥርጣሬ በዝምታ ገብቶ ነበር። በጠረጴዛው ማዶ ያለውን የንግድ ጓደኛ አሁን ለልብ አደገኛ በሆነ ሁኔታ ግልጽ ያልሆነውን ትርጓሜ በማመን ዝም ብሎ ተቀመጠ። አስተናጋጇ ፍርሃት እየታየባት ቀስ ብላ ወደ ኋላ ተመለከተች። ግን ድፍረቷ ሊመጣባት ከሚችለው ችግር በላይ ጠንካራ ነበር። እናም በዛች ቅጽበት የውሳኔ ከእንግዲህ ስለ ገንዘብ ሳይሆን ስለ እምነት፣ እውነትና ስለ ቤተሰብ እንደሆነ አወቀ። እስክሪፕቶ ወረቀቱን ቀስ አድርጎ ነካው፣ ግን ማቅማማት አወከው። ከእምነት በፊት ሁሉም ነገር እንዴት እንዳበላሸው አስታወሰ። አስተርጓሚው የመጨረሻውን ክፍል ደግሞ እንዲናገርለት በረጋ መንፈስ ጠየቀው። በራሱ መተማመን በጠፋበት ቦታ ግልጽነት ፈለገ። አስተርጓሚው ቶሎ ተናገረ፣ ግን አስተናጋጇ በዝምታ ራሷን በመንቅነቅ ከማሩ ቃላት በላይ እንዲሰማ አሳሰበችው። ከብዙ ዓመታት በፊት አባቱ ያልተረዳቸውን ወረቀቶች በመፈረሙ ሁሉንም ነገር ያጣበት ዝምታ በህመም መጣበት። ያ ኪሳራ ቤተሰባቸውን በትኖታል። ጥንቃቄ የሌለው ስኬት የብዙ ዓመት ልፋትን በቀላሉ ሊያጠፋ እንደሚችል አወቀ። እንደገና ወደ አስተናጋጇ ተመለከተ። በአይኖቿ ውስጥ ፍርሃት ቢያይም ለሱ በሚያውቀው ሁኔታ ቁራጥነትም ነበራት። ውሉ የጋራ ሥራ ሳይሆን የቁጥጥር ሽግግር መሆኑን በጥንቃቄ በሹክታም ነገራቸው። እናም ራሱ እንዲያነበው መከራቸው። አስተርጓሚው በቁጣ መሃል ገብቶ የመርዳት ችግር ነው ቢልም በጠረጴዛው ላይ የነበረው ምቾት አሁን በጭንቀትም ተቀይሯል። አሁን ጓደኛው የሆነ ችግር እንዳለ ገብቶታል። ግን ይህ ድንገተኛ መቆም በእውነት ወይስ በጥርጣሬ እንደሆነ ባለማወቁ በጭንቀትም ተቀመጠ። አንድ ጥንቃቄ የተሞላበት ጊዜ የህይወት ዘመን ጸጸትን ሊያስቀር ስለሚችል ትዕግስትን በመምረጥ ወረቀቱን በትንሽ ገፋ አደረገው። አስተናጋጇ ድፍረት ማለት አንዳንድ ጊዜ አንዴ መናገር ከዚያም እውነት ብቻውን እንዲቆመተው መሆኑን አወቁ። በአክብሮት ወደ ኋላ ራቀች። በጠረጴዛው ላይ ዝምታ እየሰፈነ ሲሄድ አለማወቅ ከማንኛውም ስምምነት በላይ ዋጋ ሊያስከፍል እንደሚችል ተገነዘበ። ሀብታም ሰው ሁሉ ጊዜ ሳይጠይቅ ይቸኩላል ብለው ያመኑትን ሁሉ በመገረም በረጋ መንፈስ ዋናውን ወረቀትም ጠየቀ። አስተርጓሚው ለጥቂት አመነታ። ከዚያም ለሰው ለማሳየት በፈገግታ ሰነዱን ሰጠው። ከዛ በኋላ በዙሪያ ባሉ ድምጾች ላይ በጭፍን መተማመን እንደማይቻል አውቆ የማያውቃቸውን ቃላት በቀስታ ነበበ። አስተናጋጇ ሌላ ጠረጴዛ የምታገለግል መስላ አጠገቡ ቆየች፣ ግን እውነት ከመጎዳት እንዲጠብቀው በዝምታ ተመኘች። ረዳቱን በስልክ አግኝቶ ሌላ ተርጓሚ እንዲሰጠው ጠየቀ። ዛሬ ለመጀመሪያ ጊዜ ከግፊት ይልቅ ጥንቃቄን መረጠ። ቁጥጥሩ እያመለጠው መሆኑን ያወቀው አስተርጓሚ ደነገጠ። ጓደኛው ሁኔታውን በዝምታ በጭንቀት ይመለከተው ነበር። ቤተሰቦችን የሚቀይሩ ውሳኔዎች ብዙውን ጊዜ እንደ ተራ ንግድ ተሸፍነው ስለሚመጡ ደቂቃዎች ከዓመታት በላይ ረዘሙ። የረዳቱ ድምፅ ማስጠንቀቂያውን በግልጽ አረጋገጠ። ውሉ ቀደም ብሎ የተባለውን የጋራ ትብብር ሳይሆን ሁሉንም ነገር አሳልፎ ለመስጠት እንደሆነ ነገረው። ድንጋጤ ፊቱ ላይም ታየ። ይህም ከክደት ብቻ ሳይሆን ታሪክን በድጋሚ ለመድገም ምን ያህል ተቃርቦ እንደነበረ በማሰብ ነበር። ቁጣ እየተሰማው ወረቀቱን አጥብቆ ዘጋው። ሆኖም ግን ስራዋን አደጋ ላይ ጥላ ያስጠነቀቀችው ሴት ምስጋና ተሰማው። አስተርጓሚው በጭንቀት ሊያስረዳው ሞከረ፣ ግን አሁን በመካከላቸው በቆመው እውነት ፊት ሰበቦች ባዶ ሆኑ። በዛች ከባድ ዝምታ ውስጥ እምነት በጥንቃቄ መገኘት እንጂ በሀብት ወይም በቃላት የሚገዛ አለመሆኑንም ተረዳ። እንደገና ወደ አስተናጋጁ አየ። ሰራተኛን ሳይሆን የዝምታን ጉዳት በጥልቀት የምታውቅ ሴትን አየ። ዛሬ ባደረገችው ነገር ምስጋና ወይስ ቁጣ ይከተል እንደሆነ ባለማወቋ አይኖቿን በአክብሮት ዝቅ አደረገች። ጓደኛዋ መጀመሪያ ተናገረ።
ጫና ስላደረገበት ይቅርታ ጠየቀ። ቀደም ሲል እውነቱን ሳያረጋግጡ በአስተርጓሚ ላይ እንደተመሰረተ አመነ። አስተርጓሚው ስህተት ነው በማለት ሊከለክል ሞከረ። ግን የሱ ረጋ ያለ ንግግር አሁን ካለፈው ህይወት ከመጣ ልምድ የተገኘ ክብደት ነበር። ማስጠንቀቂያዋ ከውስጥ ካለ ጥልቅ ስሜት እንደመጣ አውቆ ሁሉንም ነገር ለምን አደጋ ላይ እንደጣለች አስተናጋጇን ቀስ ብሎ ጠየቃት። አመነታች። ከዚያም ከዓመታት በፊት አባቷ ያልተረዳውን ወረቀት በመፈረሙ ሱቁን እንዴት እንዳጣ በዝምታ ነገረችው። ቤተሰቧም ከዛ በኋላ ተሰቃይቷል። ይህም ውጤቱ አስፈሪ ቢሆንም እንኳ እውነት መነገር እንዳለበት አስተምሯታል። ታሪካቸው በተለያዩ ህይወቶች ውስጥ ተመሳሳይ ክህደት እንደገጠማቸው በመረዳት በዝምታም አዳመጣት። የምግብ ቤቱ ጫጫታ ሲጠፋ ገንዘብ ሊሰጠው በማይችለው እውነተኝነት የሆነ ነገር በድጋሜ የተገነባበት ጊዜ ተተካ። ከሚመለከቱት ሰዎች የማይመች ትኩረት ቢኖርም አስተርጓሚውን አሰናበተው። ጓደኛው መሪነት ማለት ትርፍ ከመፈለግ በፊት እምነትን መጠበቅ መሆኑን በመረዳት በዝምታ ተስማማ። በዛ ቅጽበት እውነት ሁለቱን ሰዎች በጋራ ህመምና ድፍረት ስላገናኛቸው በጥርጣሬ ምትክ ምስጋና ሰፈነ። ድምፁ በረጋ ሁኔታ እንደሷ ያለ ድፍረት በምስጋና ብቻ ሊመለስ እንደማይችል በማወቅ ከልብ አመሰገናት። ሽልማት ፈልጋ ሳይሆን ሌላ ቤተሰብ ሁሉንም ነገር እንዳያጣ ለመከላከል መሆኑን በግልጽ ራሷን ነቀነቀች። ቃላቶቿ ሀብት ማንንም ሰው እውነትን ችላ ከማለት መዘዝ ሊጠብቁ እንደማይችል የሚያስታውሱ ነበሩ። ጓደኛው ካልተፈለጉ ነገሮች መራቅ አንዳንድ ጊዜ መትረፍ መሆኑን በማወቅ ሁሉ ወዲያውኑ እንዲሰረዝ ነገረ። ዛሬ ከይስሙልኝ ይልቅ እምነት መገንባት ስለሚበልጥ ያለምንም ማቅማማት በጥበቃው ተስማማ። አስተናጋጇ ስራዋ ያበቃ መስሏት ለመሄድ ዞር አለች። ሆኖም ግን በፊቱ ላይ የታየው ነገር ለጥቂት ጊዜ እንድትቆይም ጠየቃት። ሳያውቃት የወደፊት ንብረቱን እንዲህ ይጠብቃል ብሎ ያላስተባተ ሴት ስሟንም በአክብሮት ጠየቃት። ቤተሰቧን ለመርዳት ረጅም ሰዓታት እየሰራች ያለፈችውን ህይወቷን በቀስታ ነገረችው። በአይኖቿ ውስጥ ድካም ቢታይም ግን ዋጋው ሳይታወቅ ከኃላፊነት የተገኘ ጥንካሬ ነበራት። ጓደኛው ይህ ጊዜ ከንግድ ከውልና ከትርፍ በላይ ትርጉም ያለው መሆኑን በመርዳት በዝምታ ተመለከተ። ዛሬ ከገንዘብ በላይ ለታደገው እውነተኝነት እንደ መጽዋት ሳይሆን እንደ ክብር ዕድል እንደሚሰጣትም ቃል ገባላት። በፍርሃትና በተስፋ መካከል ስታመነታ ለሁሉም የቆሰሉ ታሪኮች አዲስ መንገድ መክፈት ጀመረ። ተስፋ አንዳንድ ጊዜ በለሰለሱ ቃላት ብስጭትን ሊደብቁ እንደሚችል ስላየች የሐሰት ቃል ኪዳኖችን ፈራች። ማቅማማቷን አውቆ ዛሬ ማንኛውንም ነገር በክብር እንጂ በምህረቱ ወይም በጊዜያዊ ምስጋና ላይ እንደማይሆንም አረጋግጠላት። ጓደኛው ታማኝነትን ንግድ እንደሚያጠናክር በማመን ውሳኔውን በግልጽ ደገፈ። የእናቷ ህመም እንክብካቤ እንደሚፈልግና የምትሰራው እያንዳንዱ ቀን የቤተሰቧን ተስፋ እንደሚደግፍ ነገረችው። አንድ ጊዜ ለገዛ ቤተሰብ ተሸክሙት የነበረውን ሸክም በድምጿ ውስጥ አውቆ በጥንቃቄ አዳመጣት። በድርጅቱ ውስጥ በምጽዋት ወይንም በልመና ሳይሆን በእምነት የተገኘ ሥራ እንዲሰጣት አቀረበ። ይህም ክብሯ ሳይነካ እንዲቆይ አደረገ። ከደካማነት ሳይሆን ከዚህ በፊት ተሰምቷት ለማያውቅ የእፎይታ ስሜት አይኖቿ በእንባ ተሞሉ። አንድ ጊዜ የተነገረ ድፍረት እንዴት ሕይወቷን ሊቀይር እንደሚችል ሌሎች ሰራተኞች በዝምታ ይመለከቱ ነበር። መዳን አንዳንድ ጊዜ እንደ መቆራረጥ እንደሚመጣ ተረዳ። ይህ በውሸት ላይ በተገነቡ ጊዜያት ውስጥ እውነት እንዲገባ ያስገድዳል። እድል ማለት ለምትወዳቸው ሰዎች ድህነት መሆኑን በማወቅ በታማኝነት ለመስራት ቃል ገብታ ተቀበለች። ጓደኛው በዝምታ ከመሰቃየቱ ይልቅ በእውነተኝነት ለተገኘው አዲስ እድል ደስተኛ እንደሆነ ነገራት። በዛ ዝቅተኛ ስምምነት ውስጥ ሁለት ቤተሰቦች ተስፋ አገኙ። ይህ በድፍረት የተነገረ እውነት ኪሳራን ወደ መዳን ሊለውጥ እንደሚችል አሳየ። የተሰረዘው ውል ወሬ በዝምታ ተሰራጨ። ግን በሱ ውስጥ ለብዙ ዓመታት ተሸክሞት የነበረው ጫና በእፎይታም ተተካ። ወደ ሥራ ቦታው እንደገና ሄደ። እንደ ደንበኛ ሳይሆን አዲስ እድሏ በክብርና በመረጋጋት መጀመሩን ለማየት ነበር። እናቷ በምስጋና ተቀበሉት። ድምጿ እየተንቀጠቀጠ ሌሎች አገልግሎትና ዝምታን ብቻ ባዩበት ቦታ ክብርን ስላዩ አመሰገኑት። ድፍረቷ ንግድን ብቻ ሳይሆን ሊተዋቸው የነበሩትን እሴቶች ስላዳነ ስኬት የጋራ መሆኑን ነገሯቸው። ጓደኛው ስልጠናዋን በጥንቃቄ አዘጋጀ። ደረጃ በደረጃ በመምራት በማታውቃቸው ስራዎች ውስጥ በራስ መተማመን እንዲኖራትም አደረገ። ለሷ የተሰጣት እምነት ለማንም ሰው እንደገና ተሰጥ እንዳይሆን በማሰብ በትጋትም ሰራች። በችግር የተገኘ ጥንቃቄ ከጊዜ በኋላ ሌሎች የሚያከብሩት መሪነት ሲሆን እድገቷን በዝምታ አየ። ታሪኳ በድርጅቱ ውስጥ ተሰራጨ። ሰራተኞችም ታማኝነት ብዙ ጊዜ እውቅና በማይደርስበት ቦታ ይጀምራል የሚለውንም አስታወሱ። በህመም የራሳቸውን ትምህርቶች እውነትን በመጠበቅ በማክበሩ ከአባቱ ትዝታዎች ጋር ታረቀ።
በፊት ጭንቀት በነበረበት ቦታ በህመም የረሳቸውን ትምህርቶች እውነትን በመጠበቅ በማክበሩ ከአባቱ ትዝታዎች ጋር ታረቀ። በፊት ጭንቀት በነበረበት ቦታ አሁን መረጋጋትን በማምጣት ቤተሰቧን በቋሚነት ደገፈች። መንገዳቸው ብዙ ጊዜ ይገናኝ ነበር። ከእንግዲህ እንግዳ ሳይሆን በአስፈላጊ የድፍረት ጊዜ የተሳሰሩ ጓደኞች ሆኑ። በዛ የጋራ ጉዞ ውስጥ ጸጸት ወደ ዓላማ ተቀየረ። ይህም እውነት ሲከላከል መዳን እንደሚመጣ አሳየ። ከወራት በኋላ ድርጅቱ በችኮላ ሳይሆን በታማኝነት በሚመሩ ውሳኔዎች ላይ ተገንብቶ አደገ። ችግር ሊያጠፋ በማይችለው ክብር ቤተሰቧን በመደገፍ በአዲስ ስራዋ በልብ ሙሉነትም ቆመች። በእናቷ ጤና ላይ መሻሻል ታየ። ተስፋም በፊት በጭንቀትና በዝምታ በነበረው ቤትም ተተካ። እንደረዳ ሳይሆን እውነት አስፈላጊ በነበረበት ጊዜ ላከበረ ሰው በሚገባ አክብሮት ቤታቸውን ጎበኘ። አንድ ማስጠንቀቂያ በሁለቱም ወገን ያሉትን ሰዎች ሕይወት እንዴት እንደጠበቀ እያሰቡ አብረው በሉ። ጓደኛው ስለተማረው ትምህርት በግልጽ ተናገረ። ከዚያው ቀን ጀምሮ እያንዳንዱ ስምምነት ግልጽነት እንደሚያከብር ቃል ገባ። ከልብም አመሰገነቻቸው። ሆኖም ግን ድፍረት አደጋ ቢኖረውም እውነትን ለመረጠ ማንኛውም ሰው እንደሚገባ አስታወሰቻቸው። የአባቱን ስህተት ሊደግም በመቃረቡ ይቅርታ ጠየቀ። ሀብት ለሌሎች ካለ ኃላፊነት ውጭ ምንም ትርጉም እንደሌለውም አመነ። ድርጅቱ በማንም ሰው ላይ ግፍ እንዳይሰራ ፍትሃዊነትን የሚያረጋግጥ አዳዲስ መመሪያዎችንም አወጣ። ታሪኳ ብዙ ሰራተኞችን አነሳሳ። ጥንቃቄና ጽናት ባለበት ክብር ሲጠብቅ ጥንካሬን እንደሚጨምር አሳየ። ቤተሰቦቻቸው በንግድ ሳይሆን በሁለተኛ ዕድል በተገኘ የጋራ አክብሮት ተሳስረው ቆዩ። ታሪካቸው መዳን የሚጀምረው አንድ ደፋር ድምፅ ውሸትን ሲያቆምና የወደፊትን በእውነተኛ ድፍረት ሲጠብቅ መሆኑንም አረጋገጠ። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮንም ላይክ በማድረግ አጠናቁት። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።